ጸጋዬ ማለት በነገራችን ላይ ፕሮፌሽናል ተጫዋች ነው የሚመስለው። ተጫዋችም ስለነበረ ነው ይመስለኛል። ጸጋዬ ሲያታልል ዳኛውም አይቀረውም፣ ተመልካችም አልፎ አንዳንዴ የት እንዳለ ሁሉ አይታይም። ከሜዳ ውጭ ሁሉ ያታልላል። ጸጋዬ በእውነት እኔ ምን ብዬ እንደምናገር እኔ እንጃ። በጣም ብዙዎቹን እንደ ስራ ፈት ነው የሚያንገላታቸው። አርባ ተመልካቾቻችን ቀደም ሲል እንደተከታተላችሁ እንግዲህ ተወዳጁ ኮሜዲያን ተስፋዬ ካሳ ስለ ድምፃዊ ጸጋዬ እሸቱ የእግር ኳስ ብቃትና ችሎታን የመሰከረው ያው ጽድሽ ይብል ካልተጠበቀ ቦታ ነው ምስክርነት የሚመጣው። አይ ችሎታ በነገራችን ከተስፋዬ ጋር ተጫውታችሁ ታውቃላችሁ? አንድ ጨዋታ ስቴዲየም ውስጥ የነበረ ፕሮግራም ነበር። ተስፋዬ እሸቱ በጣም ያላግጥ ነበር እግር ኳስ ላይ ማለት እኛ በሜዳ ደረጃ ሳይሆን ዝም ብለን ጎሳዬን የሱ ደረጀ ኮሜዲያን ምናምን ነው ለነጫወት ነበርና አንዴ ጫወታለሁ ብሎ መጥቶ አጥር ስራ አገኘ ነው ሳር እየገላለጠና ምን ትሰራለህ? ግባና ተጫዋት ነፍሱን ይማር አለባቸው። ምን ትሰራለህ? አጥር ስር ባባይቼ ነውና ለክለቡ ጤንነት ከመጨነቄ እንግዲህ ከእግር ኳስ ጋር ያለውን ነገር እንጨርስና ወደ ሙያ እንመጣለን ብዬ ነው። ጸጋዬ እንዳልከው ወንድም መቻል ይጫወት ነበር። ጸጋዬ እሸቱ ደግሞ ቀንደኛ የጦሩ ደጋፊ ነበር። የዚህ ድምር ውጤት ነው። እሱንም አብረን እናንሳው ብዬ ነው። ምንም ጥርጥር የለውም። ለምን የወታደር ልጅ ነኝ። በዛ ላይ ደግሞ ወንድሜ መቻል ተጫዋች ነበር። ያው እግዚአብሔር የፈቀደው ሆነና ሄዶ አለፈ እንጂ ከዛ በኋላ መቻል መጣ። መቻል ጥሩ ቲም ነበር በዛ ጊዜ። ያንን ቲም የግድ ነበር የምደግፈው። ያው የወታደር ነኝ፣ አማራጭ የለኝም። ከዛ በኋላ ነው እንግዲህ የጦር ሰራዊት ቡድን ከተበተነ በኋላ ህንፃ ኮንስትራክሽን የሚባለው ደግሞ መጣ። ወደሱ እንመጣለን። እንዲያው የኳሱ የሚገርመው ይሄ ነው። በቃ የሚገርመው ግን ከመቻል ምናልባት ያው እንግዲህ የሰራዊቱን መበተን ይመስለኛል። ከዛ ደግሞ የቡና ደጋፊ የሆነ ጸግሽ ልክ ነው። እንዲያውም አዛብቼ የተናገርኩ ይመስለኛል። በዛ ሰዓት ህንጻም ነበረ ከመበተኑ ልክ ነህ። ያው እና አራዊት ምናምን ግን መቻል ነኝ። መቻል ነኝ። ከዛ በኋላ ህንጻ ኮንስትራክሽን ያው ስራ ስለምሰራበት ኪነት ስለነበርኩ እሱንም ደግፋለሁ። ከዛ በኋላ ይሄ ሁሉ ነገር እነዚህ ሁለት ነገሮች ሲጠፉ ደግሞ ወደ ቡና ገባሁ። በጣም የሚገርመው ግን በጣም አደገኛ ወይም በጣም ኃይለኛ የቡና ደጋፊ ነበር ጸጋዬ እሸቱ። እኔ እንኳን ሳቀው ጀምሮ ማለት ነው። አሁን ደግሞ ቡናን መደገፍ እርግፍ አድርጎ ትቶ ቡና ወደ መጠጣት ሄዷል። ምክንያት ይኖረዋል። እንዴ የስፖርቱን ጨርሰን ወደ ሙዚቃ ስንገባማ ያው ጸግሽ የታወቀው እናወራለን። አዎ አንዳንድ ጊዜ ብዙ ነገሮች ከምትፈልጋቸው በታች ይሆናሉ አይደል? አንተ ከምትመኘው በታች ይሆናሉ። በታች እንዲሆኑ ደግሞ የተለያዩ በዛ ክለብ ውስጥ ያሉ ሰዎች የሚፈጥሩት የራሱ ችግር አለ። እነዛ ተደራርበው ከዛ ቀጥሎ ደግሞ አንዳንዴ የምትፈልገውን ምግብ ሁሉ ልምረጥልህ የሚሉ ሰዎች አሉ። አንተ የምትፈልገውን ነው መሆን ያለብህ እንጂ ሰዎች ይሄንን ስለደገፍክ እንጠላሃለን፣ ይሄንን ስለደገፍክ እንወድሃለን ሲሉ አግባብ አይመስለኝም።
እኔ የምመኘውን እኔ የምፈልገውን እኔ ነኝ የማውቀው። ስለዚህ ለእኔ ምናልባት አንተ አሁን ወይ ምሳ ልጋብዝ ራት ልጋብዝ ትለኛለህ። ሄደህ ምግብ ቤት ከገባን በኋላ ይህንን ብላ አይደለም የምትለኝ። እኔ መምረጥ ያለብኝ የሚስማማኝን እስከ ጋበዝከኝ ድረስ። ስለዚህ አንዳንዱ ሰው ግን ምግብ ቤትም ይዞ ገብቶ ይሄንን ብላ ብሎ ሊያዝህ የሚፈልግ የራሱን ሜኑ ይዞ የራሱ እና በዚህ ሰዓት ቡናን የደጋፊ ማህበር ፕሬዚዳንት ሁሉ ሆኜ አገልግያለሁ እና የኛ ጊዜ እነ ብዙአየሁን እነ አብደላን ሌሎቹንም የዛ የደጋፊ ማህበር አባላቶቹም በጣም ነው ማመሰግናቸው። ምክንያቱም በዛ ሰዓት የነበረን አስተዋጽኦ እጅግ በጣም ጥሩ ነበር። ከኪሳችን እያወጣን ነበር ተጫዋች የምንገዛው። ዛሬ ሚሊዮን 3 ሚሊዮን 4 ሚሊዮን 5 ሚሊዮን 10 ሚሊዮን አሁን ደግሞ ደርሷል። እንደዚህ የሚባልበት ዘመን አልነበረም። የዛን ሰዓት 70 ሺህ 60 ሺህ 80 ሺህ እያወጣን ተጫዋች የምንገዛበትና በጣም በቃ ቡና ጥሩ እንዲሆን የምንመኝበት ወቅት ነበር። ያም ሆኖ ግን አንዳንድ ጊዜ የክለቡ አስተዳዳሪዎች የሚባሉት ደግሞ ከኪስህም አውጥተህ ከኪስህ ያወጣውን እንደገና አንተ ሰርቀህ የምትበላ አስመሰለው ግምት ሲሰጡ፣ በደጅ በኩል ደግሞ ቡናን በመደገፍህ ሌላ ተጽዕኖ ሲፈጠርብህ፣ በተለይ በኔ ሙያ ውስጥ ወደ ተመልከተው ሲፈጠርብህ ቤተሰብህን ለማስተዳደር ሊከለክልህ ነው ማለት ነው እና እነዛን ነገሮች ግምት ውስጥ ታስገባና እዚህ ጋር የምትደግፈው ቲምም ያለው ሁኔታ እዚህ ደግሞ ለምን ደገፍክ ተብለህ የሚጫሉ ሁኔታ ነገሩን ቀለል አድርገህ እንድትይዘው የማድረግ ባህሪ ፈጠረ። በዚህ መካከል ነው እንግዲህ እኔ ከቡና ደጋፊነቴ ወጥቻለሁ ብሎ ደፍሮ ለመናገር ያቀታል። ይኖራል። ለምን አሁን እንኳን ይጫወታሉ አይደለ? ፕሪሚየር ሊግ በየክልሉ እየሄዱ እና ያው ስልክ ላይም ስላለ እንዴት ያስችላል ምን ሆነዋል ውጤታቸው ምናምን የሚለውን ሳልዋሽ ነው የምነግርህ። ማወቅና መስማት ፈልጋለሁ። ገብተዋል። ምክንያቱም መዓት ፈተናዎችን አልፈንባቸዋል። ሁሉም ይህንን እንደሚያደርግ እርግጠኛ ነኝ እና እኔ ዋናው ትልቁ የኳስ ፍቅሬ ኳስ አርት ነው የሚለው ስሜት ነው እኔ ውስጥ ያለው። እንወዳለን አሁን የእንግሊዝ ፕሪሚየር ሊግ ጥሩ ነው ምናምን የሚባለው የምትወዳቸው ጥቂት ቲሞች ናቸው ለኔ። ለምን ኳስ አርት መሆኑን የምታውቀው 90 ደቂቃ አፍጥተህ ስታይ የ10 ሺህ ሩጫ የመጨረሻው ነው የምትተረከው። አምዙ አትከታተል አይደል? ስለዚህ ኳስን በዚህ አይነት መልኩ ባይ ደስ ይለኛል ብዬ የምመርጥ ሰው ነኝ። ስለዚህ ነው ቡና ኳስ ይጫወት ነበር በዛ ጊዜ። ዛሬ ያለውን ያው ስለማልከታተል ብዙ ስለማላውቅ ነው እንጂ። ስለዚህ ቡናን የመረጥኩበት የራሴ ስሜቴ ነው። መቻልን የመረጥኩበት ደግሞ ጦር ሰራዊት ስለሆንኩ ነው።